የኔ ማለት ቀርቶ የኛ የሚመጣበት ጊዜ እንደሚመጣ አባቶች ነግረውናል። ይሄ ቀን እንደሚመጣ እኛ ክርስቲያኖች እናምናለን። ወሰን የለሽ ሰላም በሀገራችን ይሰፍናል፣ ሀገራችንም ትበረታለች። ያለፈ ሀፍረቷም ለክብሯ ይሆናል። የተቸገሩ ሰዎች የሚሰደዱባት ሀገር ትሆናለች። እንዲሁም ለተበደሉትም ጠበቃ የምትሆንበት ጊዜ ይመጣል። በምህረቱ በበረከቱ ይጎበኛታል። የብዙ ቅዱሳን መገኛ ምንጭ ትሆናለች። የድሮዋ ቅድስቷ ሀገር ዳግም ትሆናለች። እናት ቤተ ክርስቲያን ከመነሻ እስከ ፍጻሜ የደረሰውን ጥፋት ሁሉ በስንክሳር መዝገብ ታሰፍረዋለች። በሕዝቡ በአሕዛብም የተመሰገነ እንደ ደጉ ሳምራዊ አዛኝ ይቅር ባይ አለቃ ይነግሳል። ቅን ጻድቅና ነገር ታጋሽ ነው፣ እሸቱም ይተርፋል። ፍቅር የልጆቹ የልጅ ልጆቹ መግባቢያ ቋንቋ ይሆናል። የኔ ቀርቶ የኛ ይመጣል። ወሰን የለሽ ሰላም በሀገሪቱ ይሰፍናል፣ ሀገሪቱ ትበረታለች። ያለፈ ሀፍረቷ ለክብሯ ይሆናል። የተቸገሩ ሰዎች የሚሄዱባት የተበደሉትም ደግሞ ጠበቃ የምትሆንላቸው ሀገር ትሆናለች። የኢትዮጵያ ትንሣኤዋን እንጂ ጥፋቷን እንዳያሳየን የቤተ ክርስቲያንንና የወገናችንን እንግልትና መከራ በዓይናችን እንዳያሳየን በጸሎት መትጋት ይጠበቅብናል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምንቆያችሁ ሰላም እግዚአብሔር ከሁላችሁም ጋር ይሁን እያልኩኝ የዛሬውን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር በማድረግ ለሁሉም ህዝበ ክርስቲያን እንዲደርስ በአክብሮት እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንድትቀላቀሉ በትህትና ጠየቅኩኝ። ታላቁን ቤተ መቅደስ ለማፍረስ የቅዱሳን ስፍራዎችን ባድማ ለማድረግ ቤተክርስቲያን ለማፍረስ ይነሳሉ። ህዝብን ገሎ ከምድር በታች ለመቅበር እንደ ሲኦል በህይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶች ለህፃናት ርህራሄ የለውም። ከራሔል እንባ የሚበዙ ዋይታዎች በራማ ይሰማሉ። ከዳዊት ከሰለሞን ወገን የሆኑትን ያሳድዳሉ። ስለ መስቀል ታላቅ ክብር ይደርሳሉ። ማህተብንም በመበጠስ ሰዎችን ያስጨንቃሉ። የመነፈቁትን ባመኑት ላይ ያልዳኑትን በዳኑት ላይ ያስነሳል። በጌታችን በኢየሱስ ክርስቶስ የጸኑትን ብሉይ ኪዳንና አዲስ ኪዳንን እስከሚያፋልስ አያንቀላፋም። አባቶች እና ምዕመናን ይታረዳሉ። የእግዚአብሔር ቤት ጥቁር ይለብሳል። ክርስቲያኑም ጥቁር ለብሶ እግዚኦ ይላል። አስጨናቂነቱ አንዴ እየተገታ እንደገና ይመጣል። ዳግም ለማፈናፈን በተነሳ ጊዜ በርኩስ መንፈስ ኃይል ተባብሮ እንደገና ሲመጣ 7 እጅ እንደሚከፋ አጋንንት ነው። በሁለተኛው ቤተክርስቲያን ብቻ ሳትሆን ቅጥረ ግቢውም አካባቢውም ጥቁር ይለብሳሉ። አፍ ያልፈቱ ህፃናት ሴቶችም አዛውንትም እህትም ወንድምም ጥቁር ይለብሳሉ። ይሄኛው መከራ ከበፊቱ መከራ በእጅጉን ይከፋል። ለሰማዕትነት የሚሽቀዳደሙ ይበዛሉ። ሰማዕትነቱ በየደጃፉ ይሆናል። የአባቶች ደም ከፀሐይ መጥለቅ በፊት ይፈሳል። ማሳደዱ በሌሊት በጨለማ ይሆናል። አብያተ ክርስቲያናቱ እንደ ደመራ ይነዳሉ። ጣዖት ይስፋፋል። ክርስቲያኖች ወደ ኋላ ታስረው በታገቱበት እስር ቤት በጸሎትና ምህላ ይተጋሉ። ኃይል ወዴት ነው? ከሃሊነትህስ ወዴት ነው? እያሉ ይጮሃሉ፣ ያነባሉ። እግዚአብሔር ይበቀላል፣ እርሱ የተገፉትን ደግሞ ይበቀላል። በብርታቱ ብዛት ወዴትም አያመልጡም። ንጉሥ በሰራዊቱ ብዛት አይድንም። ፈረሱም ሀብት ንብረቱም አያድነውም። መርከቦችም አይሸሽጉትም። አንተ በጥፋት መጠን ትከፍላለህ እያሉ ይዘምራሉ። አረመኔው ንጉሥና ተከታዮቹ ገሚሱን ሰቀልናቸው፣ ገሚሱን ወህኒ ቤት ላክናቸው፣ ገሚሱን ለእንግልት ለመከራ ዳረግናቸው ብለው ባሰቡ ዕለት የጥፋቱን ቀን የሚያልፍበት ቀን ይመጣል። ቅዱስ እንጦስ ሐዋርያው አትናቴዎስ በጻፈው ገድሉ ውስጥ የተወደዳችሁ ሆይ ከአጋንንትና ከፈተናው አንፍራ፣ የእግዚአብሔር ትእዛዝ ካልሆነ በቀር ማንም ምንም ማድረግ አይችልምና ፈጽሞ አያስፈሯችሁ እንዳለው ይሆናል። መንፈስ ቅዱስ የሚያተጋቸው አባቶች በፈተና ይበረታሉ፣ እንዳለት ይሆናሉ። ሐዋርያት የመሰረቷት ቤተክርስቲያን እስከ ዓለም ፍጻሜ ትጸናለች።
ከማህበሩ የተቃረኑ ቅዱስ ኤጲፋኖስ መልህቅ በተባለው መጽሐፋቸው ስለነዚህ ነገር አባቶች በእውነት በቀጥተኛ ፍርድ አወገዟቸው። ለሁላችሁም እንዳለው ለክፋት ስራው የተባበሩ የምዕመናን ደም እንዲፈስ ያደረጉ እነዛ ሰዎች ወየውላቸው ለንስሐ የታደሉ ጥቂቶች ናቸውና እንዳሉት ዳዊት በመዝሙሩ ስለ ድሃዋ መከራ፣ ስለ ችግረኞችና ስለ ታሰሩት ጩኸት እግዚአብሔር አሁን አስነሳለሁ፣ መድኃኒትም አደርጋለሁ፣ በላዩም እገለጣለሁ እንዳለው የዘላለም ደግ ሊቀ ካህን የሆነው ከእረኞቹ ፊት ይቀድማል። በጎ መዳንን ይሰጣቸዋል። እነርሱም ለፍላጻው በደስታ ይሽቀዳደማሉ። በየመንበሩ ያሉ የክርስቲያን ሀገራት በጸሎት በምህላው በየጊዜው እግዚኦት ያደርሳሉ። ብዙ ደም መፍሰስ ከሆነ በኋላ በክፉ መንፈስ የተያዘውና ሀፍረት ያልነበረው አረመኔው ንጉስ በዘመዶቹ ተገሎ የሚያስፈራውን የሚያሳፍረውን ሞት ይሞታል። ኃይለኛው ንፋስም የባህር አጋንንት ይለብሳሉ። መናኝ አባቶች የስሉስ ቅዱስን ድምፅ ይሰማሉ። የሰማይ ደጆች ይከፈታሉ። ቅዱሳን መላእክትም ያዘኑትን ያጽናናሉ፣ የደከሙትን ያበረታሉ፣ የወደቁ ልቦችንም ያነሳሉ። ለመላእክትም ምስጋና፣ ለሰው ልጅ ድህነትን፣ ለአራዊት ስጋን፣ ለእንስሳም ሳርን፣ ለአዋፋት እህሎችን የሚመግቡ መላእክት ይበረታሉ። ለመከራው ዘመን ለማለፉ ብርሃኗ ደማቅ ሙቀቷ ለስላሳ ፀሐይ ስትወጣ ምልክት ይሆናል። የፍርድ ቀን እስከሚመጣ ቤተክርስቲያን የከፋ ፈተና አይገጥማትም። በተቀደሰው ታቦት ፊት አንዳች ማድረግ የሚቻለው አይኖርም። መጎናጸፊያው ወደ ክብሩ ይመለሳል። ናዝራዊው ይሰበሰባል። እኩያን አህዛብም ወደ እግዚአብሔር ሸሽተው ሐዘንተኛ ይሆናሉ። ምድሪቱም በምስጋና በዝማሬ ትከደናለች። አስጨናቂው ጊዜ ተመልሶ አይመጣም። ዳግመኛም በሰላም አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ከእግዚአብሔር የተሰጠን ሰላም ሰጣችኋለሁ የሚል ሲሆን እንዳለውም ይሆናል። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላካት በመጀመሪያው መልእክቱ እንዲህ ብሎ ነበረ። ሞት ሆይ ችንካር ወዴት አለ? ሞት ሆይ ማሸነፍስ ወዴት ነው? አለ እንዳለው ሰይጣን አፍሮ ይሸሻል። ነቢዩ ኤርምያስ እነሆ ዘመን ይመጣል ያለው ይሆናል። እናት ቤተ ክርስቲያን ከመነሻ እስከ ፍጻሜ የደረሰውን ጥፋት ሁሉ በስንክሳር መዝግባ ታሰፍረዋለች። በሕዝቡ በአሕዛቡም የተመሰገነ ደጉ ሳምራዊ አዛኝ ይቅር ባይ አለቃ ይነግሳል። ቅን ጻድቅ እና ነገር ታጋሽ ነው። እሸቱም ይተርፋል። ፍቅር የልጆቹ የልጅ ልጆቹ መግባቢያ ቋንቋ ይሆናል። የኔ ቀርቶ የኛ ይመጣል። ወሰን የለሽ ሰላም በሀገሪቱ ይሰፍናል። ሀገሪቱ ትበረታለች። ያለፈ ሀፍረቷ ለክብሯ ይሆናል። ለተቸገሩ ሰዎች የሚሄዱባት ለተበደሉት ደግሞ ጠበቃ የምትሆን ድንቅ ሀገር ትሆናለች። እግዚአብሔር በጎንና መልካሙን ዘመን ያመጣልን ዘንድ እንመኛለን። የኔ ማለት ቀርቶ የኛ የሚመጣበት ጊዜ እንደሚመጣ አባቶች ነግረውናል። ይሄ ቀን እንደሚመጣ እኛ ክርስቲያኖች እናምናለን። ወሰን የለሽ ሰላም በሀገራችን ይሰፍናል። ሀገራችንም ትበረታለች። ያለፈ ሀፍረቷም ለክብሯ ይሆናል። የተቸገሩ ሰዎች የሚሰደዱባት ሀገር ትሆናለች። እንዲሁም ለተበደሉትም ጠበቃ የምትሆንበት ጊዜ ይመጣል። በምህረቱ በበረከቱ ይጎበኛታል። የብዙ ቅዱሳን መገኛ ምንጭ ትሆናለች። የድሮዋ ቅድስቷ ሀገር ዳግም ትሆናለች። እግዚአብሔር በጎንና መልካሙን ቀን ያመጣልን ዘንድ ሁላችንም በጸሎት እንለምነው። ይህችን ቀን ለማየት የተገባን እንድንሆን እርሱ እንዲፈቅድልን ሁላችንም ንስሐ ገብተን የመንግስቱ ወራሾች ያደርገን ዘንድ ልንማጸነው ይገባል። እግዚአብሔር በጎንና መልካሙን ዘመን ያመጣልን ዘንድ እንማጸነው። ሰናይ ጊዜን ተመኘን። ከቃል ሚዲያ